ብልጽግና ግልጽ የሆነ አቋም የለው። በተለይ ለዚህ ሀገር የሚያዋጣው የፖለቲካ ስርዓት ይሄም የሚባል የፖለቲካ ስርዓት ተከትሎ ሀገር ቀጥ ባለ መስመር መሄድ ይችላል ብለን አናስብም። ፖለቲከኛ በሚገደልበት እስር ቤት ያሉትን ታውቃለህ? ጋዜጠኞች፣ ፖለቲከኞች ነገ እኔን መተው ሊያስሩኝ ይችላሉ። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሻል? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ምን ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም። ገብቶሃል? መሰለህ አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው በእኔ አረዳድ። አይሆንም ብለሽ ታስባለሽ? እንደዛ ሲሆን ለምሳሌ በየትኛውም ዓለም ላይ ከአንድ ፖለቲካ ወደ አንድ ፖለቲካ ሽፍት ይደረጋል። ምን ለውጥ አመጣው? የዛን ጊዜ ብዙ ሰው ለውጥ ማለት ታውቃለህ፣ ያንን ጊዜ የማይደግፍን ሰው ሲባል የነበረው እና ብዙ የተሰደብኩበት ጊዜ ነበር። ምን ታውልሻል? ወይ ታው እስኪ አይ ነው ማለት አንዳንድ ነገሮች ለመሰለሽ ከመሰረታቸው ሲሆኑ የተሻለ ይሆናል ብዬ ስለማስብ እኔ ለቪትስ እና ለኮንዶሚኒየም ቤት ብለው ፓርቲ የመሰረቱ ሰዎች ናቸው ኢሃፓን የሻገተ ተራማጅ አይደለም እያሉ የሚሰድቡት ሰዎች። ኢሃፓ ማለት ለዓላማቸው ሲሉ ራሳቸውን እስከ ማጥፋት የሚደርሱ አባላት ያሉት ፓርቲ ነው። ገብቶሃል አይደለ? ያንን በምን ሞራል ነው የምትሰድበው? በተለይ ደግሞ አንተ በትክክል ዓላማ እንኳን የሌለ ፓርቲ ሆነ። ይቅርታውን ወደዛ ውስጥ አልገባም፣ ግን አነሳሳቸው፣ ዓላማቸው፣ ኮሚትመንታቸው በጣም ልክ ነበረ። በጣም እኔ እሱ ላይ ምንም እንትን የለኝም። አለን የሚል ሰው ካለ እኔ ሶሪ አክሴፕት ማድረግ ነገር አለ። አንደኛ ይሄ ፖፑሊስት የሆነ ነገር አልወድም። ይሄ ህዝብ የሚያስፈልገውን እኮ ትናገራለህ። የሚፈልገውን መስማት የሚፈልገው ይሄ ነው ብለህ እየተናገርክ ህዝብ ድጋፍ ለጊዜው ተሰበስብ ይሆናል። ከዛ በኋላ መጨረሻው ግን አያምርም። ልክ እንደዚህ ማለት ነው። እና ያስታውቃል ከመጀመሪያው ማለት አብረህ ስልጣን ላይ ያወጡህን ሰዎች ከዛ ደግሞ አብረህ ስትሰራ የነበረውን እንደ በኋላ ስንሰማ እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወጥተህ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል። ኤሊቱ ግን ማድረግ ነበረበት። ኤሊቱ አብሮ አጨብጭቧል። ካጠሩ ላይ ውረዱ። የብሔር ፖለቲካ ማንነት ላይ የተመሰረተ ፖለቲካ ወይስ እኩልነት ላይ የተመሰረተ ሁሉንም ዜጎች እኩል የሚያይ ፖለቲካ የቱ ያዋጣል? ሌላው ሳናነሳ ማለፍ የሌለብን ነገር ፖለቲካ መለኪያው ንግግር አይደለም። ብዙ መጽሐፍትን አንብበናል፣ ብዙ ሐሳቦች ሲሰነዘሩ ሰምተናል። በተግባር ግን መሬት ላይ ያለው እውነታ ይለያል የሚል ጽኑ እምነት አለን። ስምምነቶችን በጣም እንደግፋለን፣ የሰላም ስምምነቶችን። አንዳንዶቹን ግን አናውቃቸውም። ህዝብ አያውቃቸውም፣ ማንም አያውቃቸውም። ስለዚህ ተጠያቂነትን ማስፈን አይችሉም። ይሄ መታረም አለበት፣ ስህተት ነው እንላለን። በጣም ነው የሚያሳዝነኝ እኔ አሁን እሱም ሳይ። ያንቺ ላይ ምን ደረሰ ግን? በዛን ሰዓት ጋዜጠኛ ነበርሽ? በዛን ሰዓት የዛኔ ምን ተፈጠረ መሰለህ? ማለት ዝም ብዬ አርቲክሎች ምናምን እጽፋለሁ ምናምን። ጋዜጠኛ አልነበርኩም የዛን ሰዓት። ዝም ብዬ እጽፋለሁ፣ ፌስቡክ ላይ ምናምን ለጥፍ ነበርና ከዛ ሰልፍ የዛኔ ሲወጣ ምናምን አይ ቆይ እዩት፣ ቤትም ነው ቆይ እስቲ ትንሽ ብታዩት አይሻልም ምናምን እል ነበረ እና አይ ድሮም ምናምን አለ አይደል የዛኔ ሲባሉ የነበሩትን ለውጥ አትወዱም እንደዚህ አይነት ነገር ምናምን ይባል ነበር። ከቤትም ጀምሮ ነው የምልህ
ከዛ ልክ ያ ቢሆን ደስ ይለኝ ነበር ማለት እኔ ተሳስቼ ቢሆናል አይደለ እኔ ተሳስቼ ወይ እንደዚህ የሚሉ ሰዎች ተሳስተው ትክክለኛ የለውጥ ኃይል ሆኖ ቢሆን በጣም ደስ ይለኝ ነበር ግን አልሆነ በሚያሳዝን ሁኔታ አንዳንዴ ውይስተት በሆንኩ የምትለው ነገር አለ አይደለ መለክ ያልነውሻል የምን ጦርነት ማውገዝ እንኳን ወንጀል የሆነበት ሀገር ላይ ነው ያለን በሚዲያ ነጻነት ተጠቅመው ሐሳባቸውን ያካፈሉ ዜጎች እስር ቤት ስቲል እየበሰበሱ ያሉ ብዙ ሰዎች አሉ የፓርላማ አባላት ጋዜጠኞች ታስረዋል ተፈርጀው ማለት ነው እነዚህ ሁሉ አልተፈቱም እስካሁን ድረስ እናም እውነተኛ ፍትህም አልተረጋገጠም ይሄ ብቻ ሳይሆን በአጠቃላይ ንጹሃን ያለ ተመጣጣኝ ካሳ በኮሪደር ልማት ሽፋን ሜዳ ላይ ተወርውረው ነው ያሉት ስንቶች ከማህበራዊ መሰረታቸው ተናግተው ህይወታቸው ተመሰቃቅለው ህፃናት ያለ ወላጅ ቀርተው ሜዳ ላይ ጎዳና ተዳዳሪነትን ያስፋፋ ስርዓት አሁን ደግሞ በነጻነት በኩራት የሀገር እድገት ብልጽግና ሰላም አስፍኛለሁ ምህዳር አስፍቻለሁ ሲል ምን አይነት ሞራል እንደሆነ እኔን ጥያቄ ምልክት ውስጥ እንድገባ ያረጋኛል ኢትዮጵያውያን ከመቼውም ጊዜ በላይ በንቃት ውዲቷ ሀገራችሁን ለማዳን ቆርጣችሁ እንድትነሱ ትብብር ለኢትዮጵያ አንድነት ለኢትዮጵያ ጥሪውን ያስተላልፋል በታንክ በማንጋጋት ህግ ይከበራል እርምጃ በመውሰድ አገር ሰላም ይሆናል ብላችሁ የምታስቡት ከሆነ እሱ ከ1960ዎቹ የኮንስፓይረሲ እና የመጠፋፋት ፖለቲካ ጋር አብሮ የተቀበረ ነው እኛ የምናስበው ዘላቂ ሰላም የሚሆነው በመግባባት በመነጋገር ቁርሾ የሆኑ ጉዳዮችን በመፍታት ነው ብለን ከልብ እናምናለን ለዚህም እየሰራን ነው ይሄ በደንብ መታሰብ አለበት የኢትዮጵያ ሰላም ማጣት ዋና መንስኤ የብልጽግና ፓርቲ ነው ብለን እናምናለን ስለዚህ እቺ ሀገር ሰላም እንድትሆን ካስፈለገ ከጠባብ ብሔረተኝነት ነፃ መውጣት ያስፈልጋል እንደነዚህ አይነት ሁኔታዎች የሚቆሙበትን ብቸኛው መንገድ ይሄንን ጠንካራ ቅንጅት መምረጥ ሲቻል ነው ብለን እናምናለን እነዚህ ኃይሎች ጠንካራ የተባሉ ኢህአፓና መኢአድ ሌሎችም ፓርቲዎች የተሰባሰቡት ሀገር ለማዳን ሀገሪቱ በዚህ ሁኔታ ከቀጠለች እጅግ ወደ ከፋ ቀውስ ውስጥ መግባቷ የማይቀር ነው ብለን እናምናለን እርሶን የመሰለ መሪ ስለሰጠን እግዚአብሔር ይመስገን እርሶን በአካል በማየቴ በጣም ደስ ብሎኛል ለምን የብልጽግና አባል አይሆንም ሲሪየስሊ ምለ ፈጣሪን የምታመሰገንበት ብዙ ነገር አለ ተቃዋሚ ነኝ ያልክ ስለምስ አሁን ህዝብ ስለመሞቱ መሪውን ማመስገኑ ነው መሪውን ማመስገኑ ሳይሆን እግዚአብሔርን ማመስገኑ በዛ ምክንያት ፊት ለፊት ስለተያዩ እሱ ውስጥ ዲቴል አልግባ ብዙ መነሳት የነበረባቸው ነገሮች አሉ እንደ ፖለቲከኛ ለምሳሌ ጦርነት ለምን እንዲቆም አትሰሩም ለምን የኑሮ ውድነቱን አታረጋጉም ገብቷል እንደዚህ አይነት ጥያቄዎች አሉ ስፔሻሊ ለየወከለ ህዝብ ካለ አለ ብለህ ስለሆነ የምታምነው ፖለቲከኛ የፖለቲካ ፓርቲ ስትሆን የወከለ ስለ ሪፕሬዘንት የምታደርገው ህዝብ አለ አባሎችህንም ሪፕሬዘንት አደርጋለሁ አባሎች እንጂ ሌላውን እንኳን ሪፕሬዘንት ማድረግ ይከብዳል ለምሳሌ ኢህአፓ ለአባሎቹ ብቻ ሳይሆን ለመላው ኢትዮጵያውያን ነው ቆም ያለው ነው ግን ህዝቡ አልወከለሽም ለዛ እኮ ነው ወከለኝ የሚለውን እኮ አስተካከልኩልህ የወከላቸው የሚለውን እኮ አስተካከልኩልህ ግን ሪፕሬዘንት ማድረግ አለበት ግዴታው ለምሳሌ አይ ስም አልጠራም ግን አሉ እንደዚህ አይነት ፓርቲዎች እና ያመስግኑ ሺ ጊዜ ግን ቢያንስ በቃ በቲቪ ምናምን እኮ የሚተላለፍ ፕሮግራም ነው እንዴት ህዝብ እየተማረረ ምናምን ወደ ጎን አድርገህ እንትኑን አንተም ኢንፋክት እኮ ሲገቡ የሚበሉትም ላይኖራቸው ይችላል እነዚህ ሰዎች ቤታቸው ውስጥ ከህዝብ የተለየ ስላልሆነ ማለት ነው የትኛውም እንትን አንዳንዶች ይኖራሉ ተጠግተው ስልጣንም ሀብትም ያገኙ ምናምን ግን የብዙዎቻችሁ ኑሮ አንድ አይነት ስለሆነ ደግሞ ያንን ወደ ጎን ብለህ ማለት እኔ ለምሳሌ እኔ ይደበረኛል እንደዛ ሲደረግ በነገራችን ላይ የምመኘው ወይም ለብልጽግና ፓርቲ መንግስት የምመክረው አስቻይ ሁኔታ ፈጥሮ የታሰሩ ፖለቲከኞችን ጋዜጠኞችን በየእስር ቤት እየተሰቃዩ ያሉ ኃይሎችን ፈቶ ጦርነት ለማቆም እርምጃ ወስዶ ሰላምና ጸጥታ እንዲሰፍን አድርጎ እውነተኛ ምርጫ እንዲያደርግ እመኛለሁ አይ አልሰማም ካለ ደግሞ
100% አሸነፍኩ ብሎ እንዲያውጅ ነው። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍ ኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካሰብሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም።